በወሎ ኦሮሞ ልዩ ዞን የአማራ ክልል ልዩ ኃይልና ፋኖ በህዝብ ላይ የከፈቱት ጥቃት ተከትሎ ከ40 በላይ ንጹሃን ዜጎች መገደላቸውን ነዋሪዎች ገለጹ። በወሎ ኦሮሞ ልዩ ዞን ጂሌ ዱሙጋ ወረዳ በንጹሃን ላይ በደረሰው ጥቃት ከ40 በላይ ንጹሃን ዜጎች መገደላቸውን የወረዳው አስተዳደር ለኦኤምኤን አረጋግጧል። ጥቃቱ ባሳለፍነው አርብ በአማራ ልዩ ኃይል ፖሊስ መጀመሩን የገለጹት ነዋሪዎቹ የአካባቢውን አርሶ አደርና አርብቶ አደር ትጥቅ ካስፈቱ በኋላ ከባድ ጥቃት በንጹሃን ላይ መክፈታቸውን ነዋሪዎቹ ለኦኤምኤን በጎንደር ቢያልቅ አማራ፣ በወለጋ ቢያልቅ አማራ፣ በብሻንጉል በጎጃም ቢያልቅ አማራ፣ በጀዋ ቢያልቅ አማራ፣ ባጣዬ ቢያልቅ አማራ። እስቲ ይሄንን ያማራ ልጅ አለ አይቆጨውም? ለምን ህዝቡንም እኔም የአምስት ልጆች እናት አሮጊት ነኝ አይደለ? እኔም አንዱኛ ደግሞ ያስታጥቁን ያሰማሩን በቃ ባንድ አድርገው ይሄን ነው በቃ። እኔ ለራሴ ምንድንም አማራጭ የለኝም። ምን ይበላል ልጁ? ምን ይጠብቃል ይወጣት እንዴ? ያደራጁት እናደራጅ፣ እኔም ራሴ ያደራጃለሁ። ለምንድን ይሄን ይሆናል? ያማራ ልጅ ሆኖ ያልቆረቆረው ይሄ ያልባሰው ስንት ወንድሞቻችን እሳት እየነደድባቸው መንዚል እየተርከፈከፉ እየተቃጠሉ በደቡብ ያገነው በሰው ሀገር በሶሪያ መንግስት ለጅኔ መስዋዕት እናቴ ላለው ጓደኞቼ ነው ደው ጓደኞቼ ልያል መብራኒ ስውራችን ድረሽላቸው የዘሬ ቆም መቤቴ። አረ ምንድነው ስንናገር ዘረኞች ያረጉናል፣ ዝም ስንል ሞቱ ይሉናል። እንዴት እንሁን? እሺ የኢትዮጵያ ህዝብ እናንተ ፍረዱ፣ በቃ ፍረዱ መቤቴ። ሙስሊም ክርስቲያኑ ፍረዱ እናንተ፣ እስኪ ፍረዱ እናንተ። እኛ ዝም ስንል መከራ ሆነብን። እንደው እናንተ ድረሱ መቤቴ፣ እሷ ትድረስልን። እሺ እስኪ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ። በፕራንክ ምክንያት ሕይወቱን ያጣው ወጣት ልጅ ነገሩ እንደዚህ ነው። በጠዋት ተነስቶ እንደተለመደው ፕራንካቸውን ለመስራት ሴታፕ አመቻችቶ ቁጭ አሉ። ከጥቂት ደቂቃ በኋላ አንድ ሰው ይመጣል። ፕራንክ የሚሰራውም ልጅ አውቆ ያለህን አምጣ ወይም እተኩስብሃለሁ ይለዋል። ፕራንክ የሚደረገውም ሰውዬ እሺ ይሰጣለሁ እያለው በመሃል በርግጫ ይመታዋል። ወዲያውም በሰከንድ ልዩነት ሽጉጥ ይዞ ስለነበረ 2 ጊዜ ደረቱ ላይ ተኮሰበት። ከተኮሰበት በኋላም ወዲያውም እየሮጠ ወጣ። ያው ልጁን እስከ መጨረሻው ገላገለው ማለት ነው። አሁን የምነግራችሁ ነገር እውነት ነው፣ በቅርብ የተደረገ ነገር ነው። መንገድ ላይ ፕራንክ የምትሰሩ ሰዎች የዛን ሰው ማንነት አታውቁም። ከየት እንደመጣ የት እንደሚሄድ እና ምን ይዞ እንደሚዞር አታውቁም። እና ፕራንክ ስታረጉ የዛን ሰው መብት በጣም ባልተጋፋ መልኩ ብታረጉት መልካም ነው። የእናንተንም ሐሳብ በኮሜንት ጻፉልኝ። ምን ትላላችሁ? አጠይቀኝ ገብቷል። ይሄን ዝም ብላ ፈንቅላ አውጣ ልቤን እንደ ሽንኩርት ብትከታተፈው ይቀለኝ ነበር። እኔ እዚህ ጋር ብቆም ስሜቴን መቆጣጠር ስለማልችል እባክሽ ክፍል እንግባና ላውራሽ ለምኜ ገባች። ዝቅ አልኩ፣ ወደቅኩ እግሯ ላይ። ጥለሽኝ አትሂጂ እባክሽ፣ እኔ ምንም ስሜት የለኝም አለች። ግን ስሜቴ እንዲመጣ ጊዜ ስጠኝ። እንደገና ለእኔ የምፈልገው 100% ሷን ማጣት አይደለም። 99% አጥቼ 1% ባገኝ 1% ኮትኩቼ 100% ማድረስ ነው የምፈልገው። በቀችን 1% ካገኘው ይበቃኛል። ጥላይ ወደ ቤቷ ሄደች። እኔ እዛ አደርኩ። እኔን አቅፋ ሰላም ላለመብላት እየከረሰስኳት ያህል ነበር የተሰማኝ። ግቢ ተመለስኩ። ግን ታመምኩ። በሷ አለመፈቀር እኔን አመመኝ። ስቲል ነው እሱን አስባለሁ። አሁንም ድረስ እንዴት ብላ ነው እቺ ልጅ ታፈቅረኝ የምትችለው?
ትርበኝና ጠምታኝ መጨረሻ ላይ ራብሽ፣ ጠማሽ፣ ናፈቅሽ፣ ፍቅርሽን አልቻልኩ ወደሚል ቃላት ውስጥ ገባለሁ። ሌላ ሪሌሽንሺፕ ውስጥ ገብታለች? ጠየኳት። ኖ ምንም አይነት ሪሌሽንሺፕ ውስጥ አይደለሁም ማለች። መጨረሻው ምን ሆነ? የታሪክ ፍቅሯ ጠፍቶባት ማለት እኔ ማፍቀር አቁማ አሁን እዚህ ደረጃ ላይ ነች። ስለዚህ ክፍት ነው ማለት ነው። አሁን መጨረሻው አልተዘጋም ፋይል ስቲል ትደውላታለህ ማለት ነው? እደውልላታለሁ ብቻ ሳይሆን እየታመምኩ ነው አሁን ላይ። እሷ እኔን አለማፍቀሯ እሷ እንደማጣት ስጋት ላይ ነኝ። ምክንያቱም አሁን እኔ እሷ እንድታፈቅረኝ የማረግበት የስነ ልቦና የአይምሮ ዝግጅት ጥንካሬ ላይ አይደለሁ። ስልህ በእንባ በማልቀስ ሮሮህን በማብዛት እሷ እንደማታፈቅረኝ በትክክል አውቀዋለሁ። ኦኬ እሷም ትነግረኛለች። በምንድን ነው ታዲያ የምትፈቅረው? አልቻልኩም እንጂ ማለት ነው። የድሮ ማንነቴን ባመጣው ነበር። የድሮ ኢዮብ ምን አይነት ነበር? ጠንካራ ሰው ነው። በትምህርቱ ጎበዝ ነው። በስራው በጣም ጠንካራ ሰው ነው። የወደፊት የሚታየው ብሩህ የሆነ ተስፋ አለው። ራሱን ይንከባከባል፣ ሰውንም ይንከባከባል። ራሱን ያግዛል፣ ሰውንም ያግዛል። አሁን ያለው ኢዮብ በጣም ደካማ። ትምህርቱ ላይ ጎበዝ አይደለም። አሁን መቼ አስቦ ነው ጎበዝ የሚሆነው? ምግብ ትበላለህ በደንብ? አልበላም። አሁን አንተ እንግዲህ እድል ተሰጥቷል። ከፈለክ እና እኔም ጋር ስሜቱ ከመጣ ስቲል ክፍት ነው፣ አልተዘጋም ተብለሃል። ሌሎቻችን በሩ የተዘጋ ነው፣ በቃ ትተውን ሄደዋል። ገብቷል? ብስሚላህ الرحمن الرحيم انت مين؟ انا بنت الجيران جيت العب معهم شوي. انا جاي اشوف خطيبتي شوق. نايمه، حروح اصحي لك اياها ثواني. ايه تفضل. شكرا. الله لا يوتر رزقك. شو جابك من غير موعد؟ شو جابك؟ انا شو بدي اضبط؟ لا اضبط ان شاء الله ما يكون عرفني. نورتنا. شو هالمفاجأة الحلوة؟ شو هالحلاوة هاي؟ خلاص خجلتني. مين هاي اللي فتحت لي الباب؟ هي بنت الجيران تلعب مع اخواني الصغار. الصراحة كتير بشعة. حرام، كتير بشعة. بلا ما نحكي عن العالم، حرام. شعر بيتك بلا مكياج. كيف بكرة بدك تتجوزني؟ شو حكيتي حبيبتي؟ ولا شيء ابن عمي. بحكي انه حر حاسب حر. صراحة لبسك روعة. እሺ ቤተሰብ ዛሬ ከኡሚ ጋር መጥቻለሁ። ዛሬ ከባባድ ጥያቄ የምጠቃት ይኸውልሽ፣ አለመመለስ አይቻልም። እሺ የመጀመሪያው ጥያቄ ከኛ ቤት በጣም የምትወጂው ሰው ማን ነው? ግዴታ ራሴ። አራታላችሁ ያብር ግዴታ ነው። ግዴታ አረ በስርዓት አባትህ? የኔ አባት? አዎ። ሻሩክ ኩትኩታይ። እሺ ከኛ ቤት አንድ ሰው ይቀነስ ብትባይ ማን ይቀነስ ትያለሽ? ግዴታ ነው። ወዴት? በቃ ላይመጣ በቃ ይሙት ወይ በቃ እንዴት? በቃ አንድ ሰው ይቀነስ ግዴታ። ራሴ ማለት አይደል? ሞገሴነሽ እምዬ እናቴ Yeah!
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ አልহামዱሊላህ ረቢል ዓለሚን። እናንተ የአማራ ልጆች ሆይ ዛሬ አንዲት ወሳኝ የሆነች መልእክት ልነግራችሁ ነው። ከልባችሁ አድምጡኝ። ይሄንን ትግል በአጭር ጊዜ ማሸነፍ ከፈለግን ሁላችንም እንደ ሸዋ ልጆች መሆን መቻል አለብን። የሸዋ ህዝብ እጅግ በጣም የሚገርም ህዝብ ነው። አንዲት አባባል አለች፣ አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ የምትል አባባል ነች። ሁላችንም እናቃታለን። እቺ አባባል መሬት ላይ ወርዳ በተግባር ያዩዋት ሸዋ ላይ ነው። የሸዋ ህዝብ ለሁሉም አማራ እየሞተ የሚኖር ህዝብ ነው። ወኔው፣ ጀግንነቱ፣ ቆራጥነቱ፣ አይበገሬነቱ ይሄ ጦርነት ሳይጀመር በፊት እኮ አማራን እየጠበቀው የሚኖር ህዝብ ሸዋ ነው። አሁንም ቢሆን በባለፈው የጅብ ጥላ ነው የሽጥላ የሚባለው ባለስልጣን ሄዶ ሽልማት ምናምን ሲላቸው ምንድነው ያሉት? የኛ ሽልማት የታሰሩ ፋኖች ሲፈቱልን ዘመነ ካሴን ማሳደድ ስታቆሙልን ነው ብለው ረግጠውት ነው የወጡት። እነዚህ ጀግኖች ረግጠውት የወጡትን ባለስልጣን ደግሞ ሌላ ቦታ ተቀበለን ማርሽ ቀያሪ ጀግና እያለን ምናሽበለብለው ከሆነ ትግላችን ወደ ኋላ ነው የሚጎተተው። የሸዋ ህዝብ ማለት በጥቅሉ ለአማራ የትግል አርማ መሆን የሚችል ህዝብ ነው። አሸናፊ መሆን ከፈለግን የነዚህን የሸዋን ጀግኖች ፈለግ እንከተል። የምሬን ነው የምላችሁ። እጅግ በጣም ነው ውጤታማ የምንሆንበት። አማራ የጀግንነት ችግር የለበትም። በጎንደር ብንሄድ፣ በጎጃም፣ በሸዋ ብንሄድ፣ በወሎ ጀግና ሞልቷል። ችግራችን ምናልባት የአንድነት የመተሳሰብ አንዳችን ለአንዳችን የመኖር ይሆናል። ስለዚህ ለዚህ ችግራችን ደግሞ መፍትሄው ሸዋዎችን መከተል ነው። ሸዋ ቅድም እንዳልኳችሁ ከጦርነቱ በፊት ጀምሮ ለሁሉም አማራ እየሞተ ሲኖር የነበረ ህዝብ ነው። አንድነትን በጣም ያውቀዋል። መተባበርን፣ መረዳዳትን፣ መደጋገፍን በጣም የሚያውቅ ህዝብ ነው። አማራነት፣ ጀግንነት፣ አንድነት ልታይ አለማለት ከሸዋ ህዝብ እንማርላችኋለሁ።